Chelsea ፈጽሟት ምንተኛ መስሎሽ ተመሳሳይ ሰዓት አደረጉብን እንጂ ጨዋታውን እኮ እኛ እንደረብላችሁ ነበር አንድ አፍታ ወጣ ብለን እዛው ጣሊያን ስለነበረን ካምባክ ይሰራባል በአትላንታ በስማ አንዳንዴ በቃ ሻምፒዮንስ ሊግ ለካ ከባድ ነው አንተ ፈታኝ ነው ለካ ለአንዳንድ ቲም እኮ በቃ ያስቸግራል ማለት እኮ ነው በቃ እንዴት ሻምፒዮንስ አንዳንዴ እዛው ግቢ ውስጥ እንመጫወት ነው ያለባቸው በቃ ከእንግሊዝ መውጣት የለባቸውም እንደ አንዳንድ ሰዎች እዛው ፕሪሚየር ሊግ ላይ ብቻ በሳምንት አንዴ ነው መጫወት ያለበት አንዳንድ ክለብ በቃ ይቅርታ አድርጉልኝ ነው ስም ነው ያጠፋ የሚመጣው እንዴት አዋ ቸልሲዎች ታው ባህላት ታበላሹ ለሊት የኛ ነው እናት የወለደችው አይዳፈረንም አይነካንም በተለይ ከምሽቱ 2 ሰዓት ከሆነ በኋላ እናት የወለደችው ሃንጋይዘንም እንለጥፋለን ብላችሁናል እኮ ከዚህ በፊት አይደል እንዴ ምን ነካችሁ ዛሬ ታዲያ ምን ነካችሁ ለማንኛውም ጀሞ ቸልሲ በአትላንታ 2-1 ተሰጥቶታል በአግባቡ ነው የሰጡት ይሄንን ጨዋታ ነው ያየሁት የሊቨርፑልንም ያየሁት ነበር ግን እንደዚህ ጨዋታ ሳቢ አልነበረም ይሄ ቆንጆ ፉክክር የነበረበት ጨዋታ ነበርና ወደዚህ ቀይሬ ሳይው ነበር በእውነት ካይሴዶም ኖሮ ቸልሲ አይችሉም 2-1 በሆነ ውጤት እንግዲህ አንግማንን አስቀይሞ ተመልሷል እንግሊዝን አሳፍረሻል ችግር የለውም አንቺ አሳፍርሽ አይደለ ይሄንን ቡድን በሆነ ዙር ማለት ነው እኔ ያገኘዋለሁ ገብቷል አርሰናላዊ ነኝ ከዛ በኋላ ለጥፈዋለሁ እንግሊዝን እንዲያከብር አረጋዋለሁ ምንም እንዳታስብ ምንም ሊቨርፑል ራሱ ተሸነፉ እንዳታስቡ እኛንም እንለጥፍላችሁ እሺ ይመቻችሁ አንቺው ታመጪው አንቺው ታሮጩ ማለት ይሄንን እኮ ነው ያራዳ ልጆች ኤንዞ ማሬስካ ምን አይነት ቡድን እንደሰሩም ግራ የሚያጋባ እኮ ነው ኧረ አውሬ ናቸው እነዚህ መቀመጫን ባለፈው ሳምንት ባርሴሎናን ከአርሰናል ጋር እጅግ በጣም አስገራሚ ብቃት ሲያሳዩን ከርመው አሁን ደግሞ ተከታታይ የት እንደገቡም አልታወቀም ምን ይዘው እንደሚገቡ ሜዳ ውስጥም ከነማን ጋር እንደሚጫወቱም ግራ ነው የሚገባው ያን ቡድን ነው የተመለከትነው አሁን ላይ ያለው ምንም በጣም በቃ ጭንቅላት ብዙ ደረጃ እንዲያስብ የሚያስጨንቅ አሰልጣኝ ሆኖ ከች ብሎላል ያራዳች ምንድነው የተጀመረው ቼልሲ ቤት ቆይ እንዴ ማፋቂያ ያስፈቃቸዋል ልቁጭ ምንድነው ምንም ግራ የሚገባ ነገር በቃ ያሰልጣኝ ምንም የማይያዝ የማይጨበጥ አሰልጣኝ ቢኖር ደግሞ ይሄ ነው አንተ ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ የፕላስ ምልክቱ እናንተ ነው ሼር ኮፕሊንክ ይደረግ ቼላው ምንድነው እየተፈጠረበት ያለው ቼላው ማታ ነው ሃንግ ሰራለው ምናምን ሲል ንቀሳት ያለበት ዱርዬ ልጅ ማለት ነው ለሊት ላይ ሃንግ ራሳቸው ጭራሽ ነው ማችሉት የእውነት መላችሁ ማለት ነው ምንድነው አሰልጣኙ የሚሰሩ ጉስቶን ቀይሮ አታኪ ሚድፊልድ አድርጎ ሲያስገባው ማለት ነው እንደተሸነፋችሁ በቃ ገብቶኛል በጣም ጤነኛ ያልሆነ ጨዋታ ነው የሚጮት አንተ እንዴት ነው የሚችለው ካቴላር እንዴት ነው የሚችለው በስማ ኩኩሬላን ኩክ ሙሉ ለሙሉ ኩክ ነው የተደረጉት ቼልሲ ማለት ነው በጣም ያልቻላችሁ የእውነት መላችሁ ምንም አልቻላችሁ ማጥቃት ላይ ኤንዞ ፈርናንዴዝ በጣም ስሎ የሆነ ተጫዋች ምንድነው ጎል ላይ ሄደ ዝም ብሎ ሚስተዋረ በስማ በአንዴ ዋንጫ ተፎካካሪነት ማለት ነው ወደ ዋንጫ አብሻቂነት ነው ሄዳችሁት እኛን ማብሸቅ በቃ ምንም እናንተ አሁን ምን የምትችሉት ነገር እኛን ማብሸቅ ነው እንጂ ነጥብ መሰብሰብ ትታችኋል አሁን ፓልመር ተመልሶላችኋል ኤቨርተን ደግሞ ይጠፈጥፋችኋል ገና ፕሪሚየር ሊግ ላይ ሃንግማን ተለጠፍሽ በቃ ከኔ ጋር የተሳፈትሽ ቀን ነው ኖዝ ዳይቭ ያደረግሽው ለንደን እንግሊዝ ፕሪሚየር ሊግን አዋረድሽብን ሳትጠብቋት የምታስደነግጠው ስፐርስ አሸነፈሽ 3-0 ስላቪያ ፕራሃማ እኔም 3-0 በሜዳው የለጠፍኩት ቡድን ስለሆነ አሪፍ መልእክት ልካለች አንቺም ግን ሻው ምን ላርጋ አትላንታን የታገኘዋል እንዴት ልበቀልልሽ አዋረድሽ ተዋረድሽ ምን ይሻላል ሻው ምን ይሻልሻል አንግማን በቃ ገጠር ግቡ ሁላችሁም ገጠር ያላችሁት ደግሞ በኬንያ በኩል በመናም በሁሉም አቅጣጫ ማለት ተሰረዱ ይሻላችኋል ማን ምክንያቱም ማለት ነው ዋንጫ ስበላ ነው ማለት ነው በተለይ ቻምፒየንስ ሊግ የኛውን ቻምፒየንስ ሊግ ማለት ነው አሁን እየጫወትሽ ያለው ግሩፕ ስቴጅ ምናምን ቀርቷል ቆን ሊግ ፌዝ ነው ገባሽ ልክ እንደ ፕሪሚየር ሊግ ይከብድሻል ቻምፒየንስ ሊግ ፌዝ ማለት ነው አዲሱ ቫይብ ነው ገባ ዘንድሮ ነው የመጣሽው ገና ልምድ ያስፈልግሻል እኔ ዘንድሮ ይሄን ቻምፒየንስ ሊግ ስበላው ማለት በቃ ራስሽን ነው የምታጠፊ ነው ምልሽ አትላንታን የት ላግኘው ንገሪኝ ብቻ አታስቢ ይሰጠዋል
ቼልሲ ተሸንፈዋል። ያው እንግዲህ ምንም ማድረግ አይቻልም። ተከታታይ ግን ነጥብ መጣልና ዛሬ ጭራሽ ደግሞ በአታላንታ 2-1 ምን ማለት ነው ይሄ? ቼልሲ ለስንት ነገር እንዳልጠበቅ ነው እንደዚህ። ኧረ በስመ አብ። አታላንታዎች እጅግ በጣም የሚገርም ጨዋታ ነበር ያስመለከቱን። በእውነት ነው የምላችሁ። በተለይ እስካማካ ምን አይነት ጎል ነው ያስቆጠረው ይሄ ተጫዋች። ሄዲንጉ እንዴት አባቱ ነው የሚያምረው። ሁለተኛው ጎል ራሱ እጅግ በጣም የሚያምር ሹት ነበር። ኧረ በስመ አብ። ብቻ ግን ቼልሲ እንዴ እኔ ሰውየው ራሱ ያወሳሰን ችግር ያለባቸው ይመስለኛል ተጫዋቾች። ፎፋና እያለ እንዴት ነው ባዲያሽ የሚገባው? ኧረ በስመ አብ። የማይደረግ ነገር ብዙ መስተካከል ያሉባቸው ነገሮች አሉ ቼልሲ ላይ። ጉስቶንና ራሱ ፎፋናን ቋሚ አድርጎ አለመጀመሩ ግን እጅግ በጣም የሚገርም ነገር ነው በእውነቴ እንደምላችሁ። ምክንያቱም እኔ ተቀያሪ እሺ ተውት፣ እሱን መከላከሉ ላይ ማጥቃቱ ላይ ራሱ እንዴት ነው ያን የመሰለ ልጅ ስታቪዮን ይዞ የማይገባው? ስታቪዮን እንዴት ነው ቀይሮ እንኳን የማያስገባው? ብቻ እንደዚህ አይነት ነገር ያጋጥማል። ለማንኛውም እስቲ ይስተካከላል ብለን እናምናለን። ቼላዎች አይዞኝ፣ ያጋጥማል፣ አይዞኝ። ማሬስካ 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 እኔ ነበርኩ እኮ ሁሉም ሰው ማለት ነው አንተ ላይ ሲጮህ አንተ እንደማትችል ሲነግረኝ እኔ ነበርኩ እኮ ዲፌንድ ሳረግ የነበረው። እኔ ነበርኩ እኮ እሱ አይደለም ስተቱ ስለ ነበረው። ዛሬ ምን አረክ አንተ ውሸታም? ዝም በል። ልክ እነሱ ናቸው። እኔ አንዳንዴ ያረገኛል አልከኝ። ምንድነው ማሬስካ? ምን ነካ? 8 ተከላካይ። እኔ በታሪክ እንደዚህ አይነት ጌም ማኔጅመንትም አይቻላቅ። እኔ አሰልጣኝ እንዲህ ሲያደርግም አይቻላቅ። የመጀመሪያው ሰው ኤንዞ ማሬስካ አዲስ ተአምር የፈጠረ ሰው። ምንድነው ይሄ? ምንድነው ሰከንድ አፍ ያረከው? ይሁሉ ምንድነው? ይሁሉ ቅያሬ ስለ ይሁሉ ተከለ ምን ልናደርግ ነው? ከአርሰናል ከባየር ሙኒክ ከፒኤስጂ ሌላ ማንቀረኝ ከሁሉም የተወጣጣ አጥቂ ምን ገጠም እኮ ነው የሚመስለው። እኔ አላቅልህም። ይሄ የራስ ጉዳይ አለ። 4 ጌም ምንም ሳናሸንፍ ትልቁ ዳቦ ሊጥ ሆነ። ቼላው ለምን ታወዛግበኛለህ? በአርሰናል በተጠለቅበት አታላንታ ተጠለቀ። የወያላውን ህይወት ለማቅለል እኮ ነው እኮ የሱ ሽፈታው ሊረሳ ነው። አሁን ለንደን አካባቢ ምንም አይነት ጫጫታ አልፈልግም። ለንደን ሬድ ነው ምናምን ቂጡን እየወጋ በሱ ደም ሬድ ታረግልኛለህ። በቃ ቀል የለም። ከሌሊቱ 7 ሰዓት ከ3 እኔ ምንም አልላችሁም። አፈር ብሉ፣ አፈር ያስበላችሁ። እኔ ስለ አሰልጣኙ ማውራትም ደክሞኛል። የቼልሲን ጨዋታ እስከዚህ ሰዓት ቁጭ ብዬ መመልከቴም በጣም አናዶኛል። ምንም ለማይሰራልኝ ለመናደድ እስከዚህ ሰዓት ለምን እንደቆየውም አላቅም። እና ጀማው ተሸንፈናል በአታላንታ። ምንም ማድረግ አይቻልም። በቃ ያ ምን ይደረጋል? ሰውየው ነው። ተጫዋቾቹ ምን እንደሆነ አላቅም። ነገ በአዲስ ቪዲዮ እንገናኛለን። እስከዚህ ሰዓት ግን እንቅልፌን የነሳኝ ሰው። መልካም አዳር፣ ይመቻችሁ። ቆይ እንዴት ነው እንቅልፍ የሚወስደኝ ነው አሁን ጥያቄው። ስፐርስ አሸንፏል፣ ሊቨርፑል አሸንፏል። እኔን አታላንታ ልጥፍ አድርጎኛል። ነገ ደግሞ ሲቲና አርሰናል እንግዲህ ይታወቃል። ማሬስካ የዛሬውን ጨዋታ እንድንሸነፍ አድርጎ 4 ነጥብ። ማሬስካ ምን አድርገን? ዝም በል አታስመስል። እንደኔ ማሬስካ ዲፌንድ የሚያደርገው ሰው አልነበረም፣ የለም። ዛሬ ግን 3 ነጥቡን ዋጋ እንድንከፍል ያደረገን ኤንዞ ማሬስካ ነው። የትኛውም ጨዋታ ላይ 9 ተከላካይ ሲገባ አላየሁም። በ9 ተከላካይ የተጫወተ ማናጀርም የለም። እኔ ሳይም ምንም የለም እዚህ ምድር ላይ ማለት ምንም የለም። አዲስ ነገር ነው የፈጠረው። ስጥት ታረገን ማለት ነው አታላንታ ስጥት። ኤንዞ ፈርናንዴዝ ደግሞ ኳስ መምታትም አልቻለም። እሱ ተውት። እሱ ሌላ እንትን ቢሞክር ለጊዜው እስኪ ትዝ እስኪለው ይሄ ትንሽ እንትኑ እኔ አይመስለኝም። የለም ኤንዞ ማሬስካ ግን ክሬዲቱን ትወስዳለህ እየተናገረ ነው።
ወይኔ ቀጣይ ኤቨርተን ነው። ኤቨርተን ደግሞ ያውቃል የተደናበረ ቲም ላይ እንዴት መጫወት እንደሚችል ያውቃል። ምንም አባ ምክንያት አታቀርብም ዛሬ ማሪስካ። ምንም አባ አውቃለሁ። አንዳንድ የነፈጨሉ ተጫዋቾች እንዳሉ እኮ አንዳንድ ወዴት መጫወት እንዳለባቸው የሳቱ ተጫዋቾች አሉ የታወቀ ዛሬ ሳይሆን የታወቀ ነው። ግን አንተ ዛሬ ያመጣኸው ደግሞ ሌላ ፕላኔት ላይ ነው ያለው። እኛ አልገባንም እስካሁን ድረስ እስካሁኗ ሰዓት አልገባንም፣ ወደፊትም አይገባንም። ቀጣይ ኤቨርተን ነው። በሌሎች ተጠባቂ የአውሮፓ ሻምፒዮንስ ሊግ 6ኛ ዙር ጨዋታዎች ውጤት ስንመለከት ደግሞ የኢንዞ ማሬስካው ቼልሲ ለአራተኛ ተከታታይ ጨዋታ ድል ሳይቀናው ቀርቷል። ቤርጋሞ ድረስ ተጉዞ አታላንታን እየገጠመው የኢንዞ ማሬስካው ቼልሲ 1-0 ከመምራት ነው የ2-1 ሽንፈት እየገጠመው። በዚህ ጨዋታ ላይ ፔድሮ የቼልሲን ጎል በማስቆጠር ቀዳሚ ማድረግ ችሎ ነበረ፣ ጃው ፔድሮ ማለት ነው። ከዛ በኋላ አታላንታዎች በስካማካ እንዲሁም ደግሞ በዴክትሌር ጎል አማካኝነት 2-1 ጨዋታው ማሸነፍ ችሏል። እውነቱን ለመናገር አታላንታዎች ውጤቱ ይገባቸዋል። በጣም አስደናቂ ፐርፎርማንስ ነበራቸው። ከሁለተኛው አጋማሽ በኋላ ደግሞ በግልጽ በሚታይ መልኩ የተሻለ ቡድን ነበሩ። ሲመራ የማይሞቀው የማይበርደውን ቡድን የሃንስ ፍሊኩ ባርሴሎና በሜዳው አይንትራክት ፍራንክፈርትን አስተናግዶ 2-1 ድል ማድረግ ችሏል። በዚህ ጨዋታ ላይ ፍራንክፈርቶች በኑፍ ጎል አማካኝነት ቀዳሚ መሆን ችሎ ነበረ። ነገር ግን ከሁለተኛው አጋማሽ በኋላ በጣም ተሻሽለው ወደ ሜዳ የመጡት የሃንስ ፍሊኩ ባርሴሎናዎች ዩለስኩ እንዲያከታተሉ ባስቆጠራቸው ጎሎች አማካኝነት 2-1 አይንትራክት ፍራንክፈርትን መርታት ችሏል። ከዚህ በተጨማሪም በሌሎች ጨዋታዎች ኦሎምፒያኮስ ካይራት አልማቲን 1-0 ማሸነፍ ይቻል ሲሆን ባየር ሙኒክ ስፖርቲንግ ሊዝበን 3-1 ማሸነፍ ችሏል። እንዲሁም አትሌቲኮ ማድሪድ ፒኤስቪን 3-2 ማሸነፍ ችሏል። ቶተንሃም ስፐር ስላቪያ ፕራን 3-0 ማሸነፍ የቻለ ሲሆን ኦሎምፒክ ደ ማርሴይ ደግሞ ዩኒየን ሴንት ግሎሲን 3-2 ማሸነፍ ችሏል። እንዲሁም ሞናኮ ጋላታሳራይን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ለማንኛውም ስለ 6ኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ ዲሞክራሲ መረጃዎችን ማግኘት ትችላላችሁ።